ይህ የምትመለከቱት ከጎሮ ወደ ካምብሪጅ በሚወስደው መንገድ ላይ ያለው የመሀል ደሴት ነው እና የዛሬ ኦልሞስት አመት ከ9 ወር ምናምን አካባቢ ያለበት ሁኔታው ነው እና አሁን ወዴት እንደተቀየረ በቃ አታምኑ ማለት ነው። አሁን ላይ እዚህ አካባቢ ያላችሁ ሰዎች ወይም ደግሞ ይሄን እንትን የምታዩ ሰዎች አሁን ላይ ያለበት ሁኔታ ይዩት። አሁን ላይ እንደዚህ ነው በቃ ልምት ያለው አረንጓዴ ይሆናል። ይሄ የማታ ነው፣ የማታ ቀረጻ ነው፣ በማታ የተወሰደ ነው እና አሁን በጣም አምሮበታል ከምታስቡት በላይ። እስቲ የመጀመሪያውንም እዩት እስቲ፣ አሁንም አለ የመጀመሪያውን እዩት እስቲ። ይሄን አካባቢው ፊት ለፊት ያለውን ደሴት ተመልከቱት። በቃ ሳር ነበረው፣ በጣም ትልቅ ነበረ። ከዚህኛው ወደዛኛው መሻገር የለውም፣ የሳይክል መንገድ የለውም። እንደዚህ ፍንክትክትክት ያለ ነው። አያችሁት? ድንጋይ ምናምን ጠርዙ ላይ አቧራ የሆነ ነገር አለው እና በቃ ኦልሞስት አልተሰራም ነበር። በእግረኛ መንገዱ ነው እዩት እስቲ፣ በቀኝ በኩል ያለውን ምንም የሳይክል መንገድ የለውም፣ ምን የለውም። እና እዚህ ጋር ደግሞ እዚህ ጋር በግ ምናምን መሸጫ ነበረ። በቃ ትናንሽ በጎች ይቆማሉ። ያያችሁት ይኸኛው እንትኑ ፊት ለፊት ላይ የሚታየው ለጥ ያለው ሜዳ አሁን ፓርክ ሆኗል። የዚህ ሰፈር አካባቢ ነዋሪዎች ማታ ማታ ኳስ የሚጫወቱበት ቦታ ሆኗል። በቃ ለምቷል፣ ጽድት ብሏል፣ ያምራል፣ በጣም አረንጓዴ ሆኗል። ተመልከቱት። ይሄን የሆነው እዛ ጋር ያያችሁት ለጥ ያለው ሜዳ አሁን ላይ ኳስ መጫወቻ ነው የሆነው። እንደዚህ በሚያምር ሁኔታ እዚህ በግ የሚሸጥበት ብሎኬት ምናምን የሚመረትበት ምናምን ነው እና እነሱን ቦታ ሰጧቸው። ሌላ ቦታ ወደ አቤም አካባቢ ሰጧቸውና እዚህ ደግሞ ተጀመረ። አያችሁ? ይሄ ኖክ ነው፣ ኦላ ማደያ ነው እና እንግዲህ እንደ ይሄን ይመስል ነበር። አያችሁ? የእግር መንገዱን ተመልከቱት። የእግር መንገዱን ምንም የሳይክል መንገድ የለውም። የመብራት ፖሎቹ ነው ያቸው እስቲ። የምር እኮ ግን ያስጠላል ማለት በቃ አያምርም፣ እውነቱን ለመናገር ማለት ነው አያምርም። አሁን ላይ ደግሞ ወደ ምን እንደተቀየረ ይሁት እንግዲህ ሁለቱም ወደ ላይ ነው የሚያሳየው። ያው ደሴቱ ላይ ሜዳ ተሰርቷል፣ ዳር የእግርና የሳይክል መንገድ ተሰርቷል። ይሄ ጎሮ ሂልስ ሪል ስቴት ነው። በቃ ጽድት ነው ያለው መንገዱ። እግዚአብሔር ነው የምላችሁ፣ በቃ በጣም ነው ያማረበት። በጣም በቃ ከምላችሁ በላይ ነው ያማረበት መንገዱ ማለት ነው። ይሁት እስቲ የሆነ እንዲህ በቃ በግልጽ አመዳ አያችሁት? ይሄ አመዳም ነው ማለት የአሁኑን ስራ ያለፈውን ነገር እያጣጣልኩ ሳይሆን በቃ እንደዚህ አይነት ትኩረት አልሰጠውም ነበር። አሁን በጣም አምሮበታል ሰፈሩ። እግዚአብሔርን ነው የምላችሁ። እና እንግዲህ ደሴቱ ላይ ያለው መተላለፊያ ጠርዙን አፈሩ ይታያል። ሳር አልሸፈነውም። አበቦቹ አያምሩም። ውሃ አይጠጡም። በቃ ማንም ቼክ አያደርጋቸውም። የእግር መንገዱ አያችሁት? እንደዚህ ፍርስርስ ያለ ነው። በቃ ማንም ዞር ብሎ ቼክ አያደርገውም። የሳይክል መንገድ አልነበረውም። እንዴት አድርጎ ራሱ እንዳሰፉት አላውቅም። ይሄ ካምብሪጅ ወደታች ወደ አትሌቶች መንደር መውረጃው ነው ይሄኛው ማለት ነው፣ ካምብሪጅ ስኩል ጋር። አሁን ደግሞ ተመልከቱ። ይሄ የጎሮ ድልድይ ነው ያለው ጎሮ ሚካኤል ጋር እና አሁን የተሰራውን ስራ ለቃለም ማድነቅ አይቻልም። ምንም እኮ የተለየ ነገር የለውም ማለት የተለየ ቀለም መቀባትና አረንጓዴ ማድረግ ነው። በቃ ሳር ማልበስ፣ የእግረኛ መንገዱን ሰፋ ማድረግ። መንገዱን ግን ሰፍቷል። እውነቱን ለመናገር መንገዱ መጀመሪያ ከነበረበት ሰፍቷል። ይሄ ጎሮ ጓርዬ ህንፃ ጋር ያለው መቀመጫ ምናምን ነው። መቀመጮች አሉ ምናምን። ይሄ ደግሞ ወደ ካምብሪጅ ልክ ስኩል ጋር ልደርስ ውስጥ ያሉ ቪላ ቤቶች ናቸው። ፍሊንት ቤቶች የሚባሉት ማለት ነው። ፍሊንት ስቶን ቤቶች ናቸው። በቃ ኮሪደር በኋላ በቃ በጣም ነው ያማረባቸው። ይሁት እስቲ የእግረኛ መንገድ አሰፋፉን አረንጓዴ ነው። በዛ በኩል ያለውን ጠርዙን ይሁት። አፈሩ አይታይም፣ ሙሉ ሳር ነው። በዚህ በኩል በቃ ማታ ወክ ለማድረግ በጣም ነው ደስ የሚለው። በቃ እውነቱን ለመናገር በዛኛው ሳይድ ደግሞ የሳይክል መረማመጃ አለውና በጣም ደስ ያል። ማታ አሁን ይሄ ስንት ሰዓት መሰላችሁ የተቀረጠው? ኦልሞስት ወደ 6 ሰዓት አካባቢ ነው ከሌሊቱ ማለት ነው። እንግዲህ የመኪና እንቅስቃሴ ያለ ብርሃኑን ይዩት። ሰዎች በቃ ወክ ያደርጋሉ ምናምን። ይሄ ደግሞ ከጎሮ ድልድይ ከሚካኤል ከፍ ብሎ እዛ ጋር የምታዩ አፓርትመንቶች አያምሩ? እዚህ ጋር ይዩት። ይሄ ጎሮ ቦታ የሚል ነው ምናምን የሚባለው አፓርትመንት ነው። ይሄ ደግሞ ጎሮ ጫካ ፕሮጀክት ነው እና ጎሮ ጫካ ነው የምታውቁት ከሆነ ማለት ነው። ጎሮ ጫካ ፓርክ አልተመረቀም፣ አልተከፈተም፣ ግን ስራ በቃ በቅርቡ ስራ ይጀምራል። ተጠናቋል። ውስጥ መግባት ምናምን አልተጀመረም፣ ግን በእርግጠኝነት በቅርቡ ስራ ይጀምራል ማለት ነው። ጎሮ ጫካ ፓርክ ይኸውት እንደምትመለከቱት ይሄን ይመስላል። የጎሮ ጫካ ፓርክ መግቢያው ማለት ነው። አዲስ ነው፣ በቅርቡ ይከፈታል ተብሎ ይጠበቃል። እዚህ ጋር ደግሞ ከፊት ለፊቱ ጎሮ ቦታም ሂል የሚባለው አፓርትመንት አለና እዛ ጋር የጎሮ ሚካኤል ነው።
ጎሮ ራሱ የሆነ ድሮ ስትሰሙት ሰፈሩ በቃ ገጠር ዛፍ ጫካ የሞላበት ምናምን ነውና አሁን እኮ በቃ በጣም ዘምኗል። በቅርብ በትንሽ ዓመታት ውስጥ አገሩ ቀይር ነው ያለው ባንዴ። አሁን መገናኛን ነው የሚተካው ጎሮ። ማታ ማታ ጎሮ ላይ እግረኞችን ብታየው ማለት ነው ዜብራ የሚሻገሩ ሰዎችን ብታየው እንዴ መገናኛ እዚህ መጣ እንዴ ነው የምትሉት። እጅግ በጣም ብዙ ሰው በጎሮ ይተላለፋል። ጎሮ እየኖረ ነውና ጎሮ በጣም አድጓል። ይሁት እስቲ ጎሮ ነው አያምርም? ወደዛ ራሱ ሲታይ መንገዱ ማታዬ ወክ እያደረጉ ነው። እንግዲህ ኦልሞስት 6 ሰዓት ነው ሰዓቱ ከሌሊቱ ማለት ነው። ሰዎች ወክ ያደርጋሉ፣ ይቀመጣሉ እንደዚህ በቃ አይመስልም። መኪኖች አሉ፣ ወደ ሰሚት ወደ ፍየል ቤት የሚሄዱ መኪኖችን አያችሁ። ሱቆች ክፍት ናቸው ምናምን እና በጣም በቃ አገሩ ተቀይሯል። አዲስ አበባ ሌሎች ክልል ከተሞችን ጥላ በጣም እየገሰገሰች ነው ማለት። በዚሁ ከቀጠለች አዲስ አበባ ሌሎች ክልል ከተሞች ሐዋሳ፣ ባህር ዳር፣ አዳማ፣ ናዝሬት ምናምን ከአዲስ አበባ ጋር ለመወዳደር የሚከብዳቸው ይመስለኛል። አዲስ አበባ በጣም እየዘመነ ነው። ህዝቡ በጣም እየዘመነ ነው። መሽቶይ መሰራት ተጀምሯል። ተጨማሪ ስራ ፓርታይም ስራ ሰዎች እየሰሩ ነው ሌሊት። በቃ አገሩ በጣም እየዘመነ ነው። ሰው በጣም እየፈለሰ ነው። አገሪቷ እያደገች ነው። በዛው ልክም የቤት ኪራይ የኑሮ ውድነቱ በዛው ልክም እየጨመረ ነውና አዲስ አበባ በጣም ምገርም ሀገር ሆናለች። እንግዲህ ዲያስፖራዎች ቶሎ ቶሎ ብላችሁ አፓርትመንታችሁን እየገዛችሁ ቦታችሁን ያዙ። በእውነት ነው የምላችሁ አዲስ አበባ በጣም በቃ በጣም ልዩ ከተማ እየሆነች እየመጣች ነውና እናንተ እንደምንም ብላችሁ ቦታችሁን ያዙ ለማለት እወዳለሁ። ከዚህ በመቀጠል የምታዩት ምንድነው? ከጎሮ አደባባይ ተነስተን በጎሮ ሚካኤል በኩል አድርገን በጎሮ ድልድይ በኩል አድርገን የጎሮ ጫካ ፓርክን እሱን አሳያችኋለሁ። እሱን ጎብኝተን እስከ ጎሮ እስከ ሰሚት ካምብሪጅ ስኩል አትሌቶች መንደር ድረስ ያለውን ሁኔታ በቃ ጽድት ባለ ሁኔታ ትመለከታላችሁ። ደሴቱ ላይ ያለውን የእግረኛ መንገድ፣ ቤተክርስቲያኑ አካባቢ ያሉት አፓርትመንቶች፣ ፎቆች ምናምን ታያላችሁና እና ተከታተሉ። ምንም ነገር ያልፋችሁ። እዛ ጋር የምታየው ማለት ነው ፊት ለፊት የምታየው G+3 ትልቁ ህንጻ ማለት ነው። ፊት ለፊት በዛ በግራ በኩል ያለው ጎላ ብሎ የሚታየው ህንጻ እሱ የሰራዊት ፍቅሬ የአርቲስት ሰራዊት ፍቅሬ መኖሪያ ቤት ነው። ያው ታውቁታላችሁ። አያችሁት? በዚህ ሰዓት ሰው ቁጭ ብሎ ቀዚ እየተዝናና ነው፣ አየር እየወሰደ ነው። ሱቆች የተዘጉ ቢኖርም አያችኋ ክፍት ሱቆችም አሉ። የእግር እንቅስቃሴ አለ። በቃ አገሩ እኮ ይሄ ጓርዬ ህንጻ ይባላል። ጎሮ አደባባይ ጋር ያለው ጓርዬ ህንጻ የሚባለው ህንጻ ነው። እና ብቻ ብዙ ነገሮች ተቀይረዋል ጋይስ። እና አዲስ አበባ ደስ ትላለች። የጎሮ ልጆች ካላችሁ፣ የጎሮ ትዝታ ያለባችሁ ሰዎች ካላችሁ ከጎሮ እስከ አትሌቶች ሰፈር ምን እንደሚመስል በዚህ ቪዲዮ እናያለን። እዚህ ጋር ማረፊያ ቦታ ነው። ቁጭ ብላችሁ አላፊ አግዳሚው መቃኘት ትችላላችሁ። እኔም ትንሽ ቁጭ ብዬ ያያችሁ ነው። ሰው ወክ እያደረገ ነው። መኪና እንቅስቃሴ እንደውም እንትን ብሏል፣ ቀነስ ብሏል መኪና ማለት ነው እንቅስቃሴው። ግን እንደዛም ቢሆን መኪኖች አሉ አያችሁ። ፊት ለፊት ላይ ቤቶች አሉ ምናምን፣ በቃ ታክሲዎች አሉ። እንደ ድሮ አይደለም። በቃ ሁሉም ነገር ተቀይሯል። አሁን ላይ እንደ ድሮ አይደለም። የጎሮ ቤቶች ፊት ለፊት ላይ ያሉት የጎሮ ቤቶች ናቸው። እና ይሄ ደግሞ ጀስት ሰዎች ምናምን ማታ የሚቀመጡበት ነው። ቁጭ ብለው የሚያወሩበት፣ አየር የሚቀበሉ እዚህ ጋር ሰው ቁጭ ብሎ በቃ ሀሳቡን የሚያስብበት። ያው የኑሮ ውድነቱን ነው የሚያስበው በዚህ ሰዓት፣ ሌላ ምንም ሊያስብ አይችልም። እና እሱን ነው የሚያስበው። እና በነገራችን ላይ ደግሞ ያው ከባድ ነው በእርግጥ ኑሮና ቤት ኪራይ። በተለይ ሰሚት አካባቢ ሰሚት ፍየል ቤት ምናምን ይወደዳል። ጎሮ እንኳን ወደ ለውስጥ ትንሽ ዋጋው ቀነስ ያለ ይገኛል። ግን ሌላው ቦታ ግን እዚህ ሰሚት አካባቢ ሰሚት ካምብሪጅ አካባቢ አትሌቶች መንደር ወደዛ ወደ ፍየል ቤት አደባባይ አካባቢ ምናምን ኮንዶሚኒየሞቹ ምናምን አፓርትመንቶቹ ውድ ናቸው። ቤት ኪራይ ውድ ነው፣ በጣም ውድ ነው ማለት እዚህ አካባቢ ተቀጣሪ ሆኖ ለመኖር ትንሽ ያስቸግራል፣ ይወደዳል። እና ወደ ላይ እስቲ አሁን የምናየው ምንድን ነው? ከጎሮ ወደ ካምብሪጅ አትሌቶች መንደር ሰሚት ድረስ ያለው መንገድ ነው እና የምናየው እስቲ በማታ የ6 ሰዓት ቀረጻ ነው፣ እኩለ ሌሊት በሉት። እና የሚያምር ቪው ነው ያለው። ያያችሁት? የሚያምር ቪው በቃ ጌታን
የሚያምር ቪው ነው ያለው ማታ ማታ። አሁን ከጅስት ቀረጻ ስለሆነ ነው እንጂ አስቡት። በአካል ደግሞ ሞር ሰው አለ ምናምን ወክ የሚያደርጉ ካፕሎች አሉ። ደስ የሚል ነው ሁሉ ነገር እና ጀስት እዚህ አካባቢ ኖራችሁ ግን ማታ ማታ ወክ የማታደርጉ ምናምን ወታችሁ ወክ እንድታደርጉ ኤክስፔሪንስ እንድታደርጉት እዚህ ጋር ያያችሁ ካፕሎች ቁጭ ብለው ነው። መቅረት ደብሮኝ ነው እንጂ ካፕሎች አሉ በቀኝ በኩል። እዚህ ጋር ያያችሁት ፊት ለፊት በዚህ በግራ በኩል መጀመሪያ ላይ ያያችሁት ቤት ነው ይሄኛው። ትንሽ በደንብ አልቀረስኩትም። እሱ የአርቲስት ሰራዊት ፍቅሬ ቤት ነው። G+4 ነው። ከጎንም ሌላ G+2 አለችው። እሷ ስቱዲዮ ነች ተብላ ይታሰባል። ኦሆ ያለፈውን ነገር አይታችሁታል እና እንደዛ ነው እላችኋለሁ። አሁን ከዚህ ቀጥሎ ምንድነው ያለው? ጎሮ ሚካኤልን ነው የምናገኘው። ጎሮ ሚካኤልን ተሳልመን እዛም ደሴቱ ላይ እያለን ጫካ ፓርክን አይተ ነው ወደ ሰሚት ካምብሪጅ ነው የምንሄደው። እና ያያችሁት አሁን በዚህ ሰዓት እዚህ ጋር ደግሞ ሲኖች ቆመዋል። ሲኖ እዚህ ነው ፓርክ የሚደረገው። ማታ ማታ እዚህ ነው ፓርክ አድርጋችሁ የሚገባው። ማለት የዚህ ሰፈር ሰራተኞች ምናምን እዚህ ሰፈር ሲኖ ብዙ ጊዜ ያለው ዘበኛ ምናምን አላቸው። ማታ ማታ መጥተው እዚህ ነው የሚያድሩት፣ ለጥበቃም እንዲመቻቸው ማለት ነው። በነገራችን ላይ በአሁኑ ኮሪደር መንግስት በቃ በጣም የሸቀለው በምን መሰላችሁ? በፓርኪንግ ነው። እያንዳንዱ ቦታ ፓርኪንግ አለ። በቃ በጣም ብዙ ፓርኪንግ ተጠቃሚ አለ። 30 ደቂቃ ቆይታችሁ 50 ብር ነው ምናምን ነው። እንግዲህ አስቡት 30 ደቂቃ ቆይታችሁ 50 ብር ነው እና ስንት ሰዓት ልቆዩ እንደምትችሉ እና በጣም በቃ መንግስት በፓርኪንግ በጣም ደህና ብር እየሰራ ነው እና አይዲያውን ወድጄዋለሁ። ድሮ አዲስ አበባ ውስጥ ምንድነው በጣም ችግር የነበረው ፓርኪንግ ነው። የትም ፓርክ ታደርጋለህ፣ ስፖኪውን ትበላለህ ምናምን እና አሁን ላይ እሱ ችግር ተቀርፏል። አያችሁት? እዚህ ጋር ተቀምጣ ነበር እህታችን፣ አሁን ተነስታ እየሄደች ነው ወደ ቤቷ። በቃ ብዙ ሰዎች ይቀመጣሉ። እንደውም አሁን ስለመሸ ነው እንጂ ባይመሽ ኖሮ ማለት ነው በጣም ብዙ ሰዎች ነበር የምታዩት ማለት ነው። ቁጭ ብሎ በጣም ብዙ ሰዎች አሉ እንትን የሚሉ ቁጭ ብለው በቃ አየር የሚቀበሉ የማታውን አየር። አሁን ወደዛ እንሻገርና ደሴቱ ላይ ደግሞ እየሄድን እስቲ ምን አለ እንዴት ነው ምናምን የሚለው እኔ እዚህ ጋር ልሻገር ነው። እስቲ መኪና እያየሁ ነው፣ መኪኖች ያለፉ ነው። እዚህ ጋር ሮጥ አልኩኝ፣ ሌላ መኪና እየመጣ ስለሆነ ማለት ነው። ሮጥ ብዬ ደሴቱ ላይ ወጣውና ያችሁ ደሴቱ ላይ ሰዎች ቁጭ ብሎ እዚህ ጋር ሻንጣ ይዛለች ምናምን ወክ የሚያደርግ ሰው አያምርም? ይሁት እስቲ ጌታን ያምራል። የሚያምር ነገር ነው ያለው፣ የሚያምር ቪው ነው። ይህ ወክ እያደረገ እየመጣ ነው ምናምን። እንደውም ሰዎች ሲቀርጽ በቃ ይደብራችኋል ብዬ ነው ይሄ ቀስ እያልኩ ነው የምቀርጸው። ማለት እዚህ ጋር የተቀመጠ ሰው አለ። እዚህ ጋር ያችሁት እንዴት እንደሚያምር በእናታችሁ ሳሩ። ተኙብኝ አይልም አበቦቹ ምናምን ሲያምሩ። አንድ ቀን በቀንም ቀርጬ አሳያችኋለሁ። በቃ የሚያምር ነው። እዛ ፊት ለፊት ላይ የምትመለከቱት ደግሞ ጎሮ ሚካኤል ነው እና የሆነ ንግስ ምናምን ሲኖር ሰዎች እዚህ ደሴቱ ላይ ቆመው ነው በቃ እየተጠለሉ ምናምን ነው ቤተክርስቲያኑን የሚሰሙት። ውስጥ ራሱ ቦታ ካለ ከሞላ ምናምን ማለት ነው። ማታ 11 ሰዓት ትምህርት ምናምን ሰዎች እዚህ ጠርዝ ላይ ቁጭ ይሉና ያዳምጣሉ ምናምንና በዚሁ አጋጣሚ ጎሮ ሚካኤል ደስ ይላል ማለት መታችሁ እዚህ አካባቢ ያላችሁ ሰዎች የማታ ትምህርት እንድትማሩ ጋብዛችኋለሁ። እዚህ ጋር ቁጭ ብላችሁ ንጹህ አየርም እየወሰዳችሁ ፍሬሽ የሆነ ነገር አለውና እዛ ጋር የእግዚአብሔርን ቃል እየሰማችሁ ከጨረሳችሁም በኋላ እዚህም አየር ተቀብላችሁ የሰማችሁትን ነገር አጣጥማችሁ እንትን ማለት ትችላላችሁ፣ መሄድ ትችላላችሁ እና ጀስት ኤክስፒሪየንስ እንድታደርጉት እጋብዛችኋለሁ። ብዙ ጊዜ ስላየው ነው በዚህ በኩል ሳልፍ። ያው 11 ሰዓት ላይ የሚጀመር እንትን አለ፣ እሱን መታችሁ ኤክስፒሪየንስ እንድታደርጉት ነው የጋበዝኳችሁ። ጎሮ ሚካኤልን አለፍ ነው። ጎሮ ሚካኤልን አልፈ ነው ወደፊት ወደ ካምብሪጅ ሄድን ነው። ከጎሮ ሚካኤል ቀጥሎ ምን አለ እዚያ ጋር ቦተሚልስ የሚባለው እንትን ነው፣ አፓርትመንት ነው ያለው ፊት ለፊት ላይ የምታየው በግራ በኩል መኪኖቹ ያያችሁ። በዚህ ሰዓት ከባድ መኪና ያልፋል። እዚህ ጋር ቁጭ ብሏል። እዚህ ጋር ጎሮ እንትን አለ። አሁን በቅርቡ ይመረቃል የጎሮ ፓርክ። አሁን ውስጡ ምናምን የተሰራ ነው። ኦልሞስት አልቋል። ደስ መጀመሪያ እንትን ነበረ በቆርቆሮ ሸፍኖት ነበረ የሚሰሩት። አሁን ቆርቆሮውንም ምናምን አንስተውለታል እና እንትን ማለቱ አይቀርም። በቅርቡ ስራ መጀመሪያ አይቀርም። ፊት ለፊት የምታዩት ውሃች መግቢያ ነገሯ
ጎሮ ፓርክ ነች። ዝም ብዬ ሳየው ማለት ነው አሰራሩ ምናምን የሆነ ለንትን ይመስለኛል ክፍያ ያለው ይመስለኛል ለመግቢያ ምናምን፣ በነፃ መግቢያት የሚቻል አይመስለኝም። ግን ጎሮ ፓርክ በጣም ነው የሚያምረው። ይሄ በነፃ የሚገባበት ራሱ ድልድዩ ስር ያለው ፓርክ በጣም ነው የሚያምረው። ብዙ ሰዎች ድሮ ላይ ጨረቃ ምናምን ሰርተው እዛ አካባቢ እንደሚኖሩ ሰምቼ ነበረ። እዛ ጎሮ ድልድዩ ስር የነበረው እና ሙሉ ተነስቷል። አሁን ላይ ተነስቶ ምናምን ህጋዊ የነበሩት ኮንዶሚኒየም እንዲጠብቁ ተደርጓል። እኔ የማውቃቸው ራሱ ነበሩ፣ ግን ህጋዊ ያልነበሩት ግን ሙሉ በሙሉ ቤት አጥተው ነው በቃ ቤት አጥተው ነው ያሉት እና ያሳዝናል። በርግጥ ከለመድከው ሰፈር ምን ማለት ግን ህጋዊ ግን አይደሉም። እነሱንም አለመንካት አላውቅም፣ ግን ምን እንደሚሰማቸው እነሱ ብቻ የተነካ ነው የሚያውቀው። መፍረድም አልችልም፣ ግን በጣም ያሳዝናሉ። ማውቃቸው ሰዎች አሉ። አንድ እንደውም ማውቃት ሴት ይዋለች በጎሮ እዚያውን ጎሮ ፓርክ የተሰራበት ከአረብ ሀገር ነው። ከአረብ ሀገር ወዴት ትሄዳለች? አሰሪዎቿ ወደ ፓሪስ ሲሄዱ ወደ ፓሪስ ትሄዳለች እና ፓሪስ ላይ ትጠፋባቸዋለች ፈረንሳይ እና ጠፍታ ምናምን ሰርታ ረጅም ዓመት ሰርታ እድሜዋ ምናምን ሲሄድ ምናምን ባል ነበራት ምናምን መውለድ አለብኝ ብላ ተመልሳ ትመጣና እዚህ ጎሮ እዚህ በቃ የፓርኩ የተሰራበት አካባቢ ነው። ጎሮ ጫካ ፓርክ ይባላል። እዚህ ጋር ነው ጨረቃ ቤት ሰርታ ምናምን የኖረችው። ጨረቃ ቤት ገዝታ ምናምን ሰርታው ቤቱን እዛ እየኖሩ ያለ እንግዲህ የኮሪደር ልማት መጥቶ ፈረሰባት እና በጣም ነበር የተጎዳችው። በጣም ነበረ ቅስሟ የተሰበረው። ከዛ በኋላ ነው እንግዲህ ከአዲስ አበባ ወጥታ የባለቤቷ ቤተሰቦች ወደሚኖርበት አገር እንደሄደች ሰምቻለሁ። ምንም ማድረግ አልቻለችም እና በጣም እንደዚህ ልብ የሚነኩ ታሪኮች አሉ። በእርግጥ ልማት ስታለማ ድረስ እነዚህ መስዋዕትነት የሚከፍል ሰው አለ እና ከባድ ነው። በርጋ ያዩት ጎሮ ድልድይ ነው እና ድልድዩ ስር ላይ ፓርክ አለ። አሁን ላይቶች ምናምን ነበሩ፣ ግን ላይቶቹ ጠፍተዋል፣ አንዳንዶቹ ተበላሽተዋል ምናምን ግን ቢሆንም አሁንም ወክ ለማድረግ ምናምን ማታ ካፕሎች ይቀመጣሉ። አሁን በጣም ሌሊት ነው፣ 6 ሰዓት ከምናምን ሆኗል ቀረጿ ሲቀረጽ እና ግን ካፕሎች አሉ። በቃ ያችሁት ይሄ ከስር መንገድ እግረኛ መንገድ ምናምን አለው፣ መሀል ላይ ወንዙ ያልፋል ምናምን እና በቃ 4 ሰዓት 3 ሰዓት ምናምን ላይ ብዙ ካፕሎች ነው ያሉት። ያችሁት ይሄ ወንዙ ነው መሀል ለማለት ተንጥቆ የሚያልፈው ብዙ ካፕሎች ያሉት። እዚህ ጋር ደግሞ በእናት እንደድል በዚህ ሰዓት ልጇን ተሸክማ ወደ ቤት የምገባ እናት አግኝቼ ቀርጫት ነው እንግዲህ በዚህ ሰዓት። ይሄ ወንዙ ነው በነገራችን ላይ የጎሮ ወንዝ ማለት ነው። እና እንግዲህ በዚህ ሰዓት ልጇን ተሸክማ የምትሄደው 6 ሰዓት ሆኗል እኮ በዚህ ሰዓት። ይሄኔ ከስራ ነው የምትመጣው ምናምን በጣም ከባድ ነው። ክብር ለእናቶች፣ ክብር ለአባቶች፣ ክብር ለቤተሰቦቻችን። የፊት ለፊት ላይ የምታዩት የፊጋ አፓርትመንት ነው። አያምርም? ላይቱ ድምቅ ያለ ነው። ይህ አፓርትመንት በነገራችን ላይ ደስ ይለኛል። ለዛ ጋር የምታዩት የጎሮ ኮንዶሚኒየሞች ናቸው። ፍሊንት ይባላል። ፊት ለፊት ላይ የምታዩት ቤቶች ደግሞ ፍሊንት ቤቶች ናቸው። ይሄ ደግሞ እዛ ጎሮ ድልድይ ስር ላይ የተሰራ እንትን ነው። ልክ በድልድዩ መግቢያ ጋር እንትን ተሰርቷል። ካፌ ነገር ደስ የሚል ካፌ ነው። ለዴቲንግ ምናምን ያሰባችሁ ሰዎች እዚህ መታችሁ ቼክ ብታደርጉ ጥሩ ነው። አያችሁት? የጎሮ ድልድዩ ስር ይሄ ነው ካፌ ያልኳችሁ። ደግሞ አያችሁት? የላይቱ ምናምን አያምርም? ማታ እንግዲህ ያስቡ 6 ሰዓት ነው። ሰዎች ምናምን አሉ ታውቃላችሁ። ሰዎች ምናምን ቁጭ ብለዋሉ ምናምን በቃ ያምራል። ሁሉ ነገር ቫይቡ ያምራል። ኑና ቼክ አርጉዝ ብዬ ጋብዛችኋለሁ። ወደ ጎሮ ወይም ደግሞ ጎሮ አካባቢ ያላችሁ ሰዎችም መታችሁ ይህን ቤት እንድታዩት ሪኮመንድ አደርጋችኋል። አብዛኛውን ጊዜ ማለት ነው እኔ እመጣለሁ። አልፎ ትንሽ ሰፈር ራቅ ይላል፣ ግን እንትን ይበዛል፣ ካፕሎች ይበዛሉ ምናምን። ግን ለዴቲንግ ማለት ነው ጸዴ ነው። በቃ ብዙ ኤክስፔሪንስ የምታደርጉት ነገር አለና ይህን ቤት መታችሁ እንድትጎበኙ እጋብዛችኋለሁ። ጎሮ ድልድዩ ስር ትይዩ ነው ያለው። ድልድዩ ስር ካለው ፓርክ ትይዩ ነው ያለው እና መታችሁ ቼክ አድርጉት ለማለት እወዳለሁ። ያብስራ ነው ምናምን ነው የሚባለው። እስቲ ቆይ አንዴ ነው ዮናስ ነው የሚባለው እንትኑ የቺ ፓርኳ ስም። እስቲ አንዴ ዙም አርጋት ዙም ዮሐና ፓርክ ነው። ዮሐናን ፓርክ መታችሁ ጎብኙት ለማለት እወዳለሁ። ለዴቲንግም አሪፍ ነው። ልክ እንደዚህ መሸት ሲል
እዚህ ጎሮ አካባቢ ሰሚት አካባቢ ያላችሁ ላይቱ ስለሚያምር መታችሁ ቼክ አድርጉት። ይህ ደግሞ ምንድነው ፍሊንት ሆሞች ናቸው፣ የፍሊንት ቤቶች ናቸው። ያምራሉ። በቃ እዚህ ጋር እንደውም መኖር አይደለም የሆነ ለጋርመንት ቤት አከራይተውት ነው እዚህ ጋር ያለው ቤት። እዚህ ጋር ተሻጋሪ ያለ በዛ በኩል ያሉ ኮንዶሚኒየሞች ናቸው። አያችሁ ይሄን ነው ለእንትን ያልኳችሁ ለጋርመንት ቤቶች ተከራይተውት ነው ምናምን ያልኳችሁ ይሄን ነው። እዛ ጋር ደግሞ ኖርማል መኖሪያ ቤት ነው። በእርግጥ ይህን ቤት በጣም ነው የሚያምረው ማለት ነው። ቤቱ ትልቅ ደስ የሚል ነው። ወደ ጎን ስፋቱ፣ ወደ ውስጥ ጥልቀቱ ምናምን። ግን በቃ የዚህ ቤት የሚያስደበረኝ ፓርቱ ምንድን ነው? በቃ ኑሮ ፊት ለፊት ነው። በቃ ማንም ያህል ነገር ነው እንጂ ይሄ ደግሞ አየች በዚህ በግራ በኩል ተሻግሬ ነው። መጀመሪያ ቀኝ ላይ ነበር አያችሁት የእግረኛ መንገዱን። እዛ ጋር ፊት ለፊት የምታዩት ካምብሪጅ ስኩል ነው። ይሄ እግረኛና ሳይክል መንገዱ ነው አያችሁት። ሳይክል መንገዱ ደግሞ ጥራት ያለው ሳይክል መንገድ ነው። ማይች ሰዎች ባለትዳሮች ምናምን በሲያት ወክ እያደረጉ ነው፣ በቆሎ እየበሉ ምናምን 6 ሰዓት እኮ ነው። በቃ ደስ ይላል ነው ማለት ሁሉም ነገር ደስ ይላል። ስለዚህ ወደዚህ ሰፈር መግባትም መምጣትም ያሰባችሁ ሰዎች በእርግጠኝነት ደስ ይላል። ይህን ቪዲዮ ከወደዳችሁት አዲስ አበባንም በጥራት መጎብኘት ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። እስከዚህ ድረስ ስለቆያችሁ አመሰግናለሁ። ቻው